ከሰው ማስተዋል ውለታ አይደለም እኛ ካንቺ የምንፈልገው ማስተዋል። አይዞሽ ጠብቂ። ዛሬ እንዲህ ያልሽበት እግዚአብሔር ምስክሬ ነው። ትላንትና ልንገርሽ፣ እኛም ከአንቺ በበለጠ ደረጃ ግን ደስ የሚልሽ እኛ ድምጻችን እስካሁን ድረስ ይሰማል። ደስ የሚልሽ ድምጻችን ይሰማል። አልደከመንም። አንቺ ግን ትላንት የሰራሽው ስራ አሳፋሪ ነው። እናንተ ለምንድን ነው እንዲህ የምትሉኝ? እየጠሩኝ እኮ ነው። እራሳችሁ አይደለም እንዲህ አስገቢ ያልሽ። ዛሬ ነው ትናንትና እንደማስገባት የነበረብሽ። የት ነበርሽ ከዛ በፊት? አንቺን ፈልጎሽ ያውቃል በችግርሽ ጊዜ ነው ወይስ በሱ የሚመጣው እንትን ነው አንቺን እንትን የሚልሽ? በሰላም ቢሆን ወይ ደግሞ ትንሽ ጋብ ብሎን ከችግሩ ውጭ ቢሆን ጥሩ። አንቺም ከሄለን ያልተናነሰ ስራ እንደሰራሽ ታውቂያለሽ። እንዴት እንደተጫወተችብሽ ታውቂያለሽ። ጭራሽ ያንቺን ድጋፍ አንፈልግም። እግዚአብሔር ምክንያት አለ። ገባሽ? እግዚአብሔር ምክንያት አለ። እንኳን አልደገፍሽም እንድትደግፊንም አንፈልግም። በህይወታችን ውስጥ እንድትገቢ አስተያየት እንድትሰጭ አንፈልግም። ምክንያቱም የራስሽን ህይወት በስነ ስርዓቱ እንትን የምትሄድ አይደለሽም። ገና ምናልባት ለወደፊቱ ሊሆን ይችላል። እንኳንስ በእንደዚህ አይነት ነገር አስተያየት ልትሰጭ ወይ ከነበጎችሽ መሳደብሽ ይሻላል። ገና ስድብ ይሻላል ከነበጎችሽ። ያው በጎች አንደኛው በጎችሽ አይደሉ እንዴ? ያ ግን አንድ ነገር እነግርሻለሁ፣ ለሁላችሁ ለሴቶች አንድ ነገር እነግራችኋለሁ። በራሳችሁ ይድረስ። እኛ አሁንም ተዋሽቷል እያልን ተዋሽቷል። በውሸት ስሟ የጠፋች እህትሽ ነበረች። በውሸት ስሙ ይጠፋ። በውሸት ወይ አለመግባት ወይ እንደ ሴት ምን ነው አንቺ ላይ ለምን ወገን አሉ ለምን አልደረሳችሁልኝም ለምን ስለኔ አልተከራከረችሁም ብለሽ አይደል ጓደኞችሽ የምትጣዩ? ለምን ለእውነት አይቆምም ይሄ ህዝብ አይደለ ብለሽ ህዝቡን የምትናገር? ለምን ለእውነት አትቆሙም? አማራ እየተገደለ ነው፣ ለምን ለእውነት አትቆሙም? አከሌን ለምን ለእውነት አይደለም እንደ የምትሉት? ታፕ ኮፒ ሊንክ አድርጉ ጋይስ፣ ታፕ ኮፒ ሊንክ አይደለም የምትሉት? አንቺ ምን ነው ዛሬ ከውሸት ጋር አስቆመሽ? እውነተኛ ከሆንሽ ማለት ነው። አንቺ የእውነት ሰው ከሆንሽ ለምን ከውሸት ጋር ትቆሚያለሽ? ወይስ ከሚረጋገጥ ውሸት እና እውነት መሆኑን እስከሚረጋገጥ ለምን ዝም አላልሽ? ለምን ራስሽን እኔ አልፈልግም ካልሽ እኔ እንደዚህ አይነት ነገር ላይ አልገባም ካልሽ ለምን ራስሽን አላገለልሽም? አይ ከገስት ተነስተሽ ሆን ብለሽ ተጠርተሽ የገባሽው ግቢ ስላሉሽ ኖ ራስሽ ስለፈለግሽ ነው። እኔ እዚህ ላይ የሚያዘኝ ሰው የለም። በጣም አንዳንድ ጊዜ ኢቨን ራሱ ነገር ውስጥ ከኛ ጋር ራሱ እንዳትሆን ምክንያቱም ይሰድቧታል በማለት በጣም አይደለም እሷን ገና ሰው ህዝቡ እንደዚህ የሶሻል ሚዲያ ሰው ሊነካት ሲል እኔ ሰቅቀኝ እግዚአብሔር ምስክር ነው። እንደው ተችለው ይሆን ብዬ ጭራሽ እኛን የሚቀጠቅጠን ሰውዬ ጋር ትቆሚያለሽ? በኢየሱስ ያንቺ ደግሞ ይለያል። ያንቺ ከሀጅነት ደግሞ በጣም ይለያል። ለነገሩ አንድ ናቸው። ሁላችሁም አንድ ናቸው። ያንቺ ለየት ይላል። ያንቺ ከሀጅነት በጣም ይለያል። ረሳሽው። በኢየሱስ ረስተሽዋል። በጣም ከባድ ኖርማል፣ በጣም ከባድ። እኔ ግን የምላችሁ አሁን እንደዚህ አይነት ነገር ስታዩ በእናንተ ላይ ቢደርስ እንደዚህ አይነት ነገር ምንድን ነው የሚሰማችሁ? እንዳለ ሚዲያው እንደዚህ አንድ ሴት ልጅ ላይ ሲወርድ ጥፋተኛ እንኳን ብትሆን እንኳንስ እንደዚች የመሰለች ጀግና ድብድቡን ችላ ቺቱን ችላ ተዘርፋ እስከነ ቤተሰብ ተዘርፋ መግቢያ የለኝም እናት የለኝም ከእናቴ ጋር ተጣልቻለሁ ብላ አምቃ ብቻዋን በጥሳ የወጣችው ሴት አንቺ በሳምሪ ቦታ ብትሆኝ ኖሮ የሳምሪን እሩብ አትሰሪም። እሩብ አልሰራሽም። ገና አሁን ነው ብቅ እያልሻለሽው። ገና እንደዚች አይነትን ሴት አይዞሽ ማለት ነበር የነበረብሽ። አይዞሽ በሴትነትሽ በእውነተኝነትሽ። ግን በጣም ደስ የሚል የሚለው ታውቃላችሁ፣
ሰው ሀቅን አይናገርም። ሀቅን የሚናገር ግን እግዚአብሔር እንዳለን ነው የማውቀው። ይህንን ደግሞ ሁልሽንም እያሳየኝ ነው፣ እያሳበደሽ እያሳየኝ ነው። ሁልሽንም ሚዲያ ላይ ከምታወሩበት ይልቅ የምታለቅሱበት ይበዛል። የምታለቅሱበት ለቅሷችሁ ይበዛል። ይሄ ሁላ የኃጢአታችሁ ክፍያ ነው። ዲፕሬሽናችሁ ይበዛል። ታይልዬ የኔ እናት ኑሪልኝ፣ መመዬ ተባረኪ፣ በወጣ ይተካልሽ፣ ልጆችሽን ይጠብቅልሽ፣ እህቶችሽን ይጠብቅልሽ፣ ክፉ ቦታ ያውልሽ፣ እግዚአብሔር ይርዳሽ። ምን አይነት ትውልድ እንደሆነ ምን ድሮ ስቄ ህግም አይፈቅድልንም፣ የምንወያይበትም የለም። ያ ስለ እውነት መወያየት፣ ስለ እውነት መቆም ደግሞ እናንተን ብሎ እውነተኞች፣ ሀቀኞች አብራችሁ የኖራችሁ ይመስላል፣ አብራችሁ ከኛ ጋር ያላችሁ ይመስላል። እኛ አንቅለሰለስም፣ በፍጹም አንቅለሰለስም። ለእውነት እንደኔና እንደ ልጅ ያሉ ሰዎች ባይኖሩ ኖሮ ዓለም ትጠፋ ነበር፣ በውሸታሞች ትጠፋ ነበር። ህዝቡን በሙሉ እንዲህ እያሉ መንግስት የገዛውን ሶፋ አሁን አንዳንድ ጊዜ እኛ እየገዛን ነው ስትባሉ ታምናላችሁ? መንግስት ሰብስቦ ቤት አርጎ ልጆቹን አርጎ የተቀበለው እንዲህ ሆኜ ነው ታምናላችሁ? እንደዚህ ይታመናል? ማማ ላይቭ ላይ ነው። የት ነው ያለው? ሂጂ። ምን ነው እንዴ? ማንም ፈርተሽ ነው? እንደዚህ አይነት ቁመና እኮ ነው የሚያሳብዳቸው። እምቢ አልሽ ቁርስ? አይ ዛሬማ አብረን ነው የምንውለው። የምን ጂም ነው? በቃሽ። አይ አብረን ነው የምንውለው። ነይ እፈልግሻለሁ። አብረን ነው የምንውለው። የምን ጂም ነው? ኧረ እኔ አልሄድም። ጂም አልሄድም። ኮፒ ሊንክ አድርጉ። ኮፒ ሊንክ አድርግ። አንተም ኮፒ ሊንክ አድርጉ። ኮፒ ሊንክ አድርግ። አብረን ነው የምንውለው። አብረን ነው የምንውለው። ኮፒ ሊንክ አድርጉ። ኢትዮጵያ ቴንኪው። ለማን? ለእኔ ነው ለሳምሪ? ኮፒ ሊንክ አድርጉልኝ ጋይስ። ሂጂና ወይ ቶሎ ደርሰሽ ነው። ቶሎ ደርሰሽ ነው። ይሄ ሙዝ ምንድን ነው? ሙዝ ነው ወይስ ምንድን ነው? አይበስልም እንዴ? ሙዙ አይበስልም? ኧረ አይቼዋለሁ፣ አልበሰለም። አሁን ከበሰለ እስኪ እዩ እንጂ። ዛሬ ቆንጆ እራት እንበላለን ከእግዚአብሔር ጋር። እሺ ፏ ብልጭ እንላለን። ለምን መሰለሽ? ከትንሽ ጊዜ በኋላ ደግሞ ወደ እስር ቤት ስለምንገባ እኔ ነው የሚች እስር ቤት ምንገባ እኔ ልዝናናበት ወይ ምን ምን ልላክልሽ? ምንድን ነው? ቆይ አሁን ይጀልኛ ከዚህ ጋር ሳምብርዬ ዳርኝ የምትለው ማን እንደሆነ ሻፕ ቦይፍሬንድ ስቶፕ። ምን የመሰለ ጀግና ቦይፍሬንድ አላት ኢትዮጵያ የሚኖር ጋጋጋጋ ጌራሬር ኤቭሪቲንግስ ደስ የሚል ኦሮሞ ቦይፍሬንድ ይዛለች። አካ ሙልቲ ማማኮ የሚለኝ ጎ ምን አለ እንደዚህ ሊሆን የሚስቅ ስማይ ላየው የሚስቅ ሰው አየሁ እዚህ ጋር ሰው አለ እንዴት? ባይ ባይ ቻው። እንደዚህ ጋር እዚህ ቁጭ ብዬሽ ደግሞ ላውራ እንደዚህ ጋር እዛ ሁኚ
እዛኛው ቤት ሆኝና እኔም ላውራ ትንሽ እስቲ ልጠይቅሽ። ቤት አለመስራትሽ፣ የእናትሽ ጥገኛ መሆንሽ፣ በየሀገሩ መከራተትሽ እሱ አያሳስብሽም? እስቲ ስለ ራስሽ አስቢ መጀመሪያ። ስለ ሰው ህይወት ከምታስቢ እኛ እግዚአብሔር ይመስገን በቃ እዚህ ጋር ደርሰናል። ነገ የት እንደምንደርስ አናውቅም። እስቲ ስለ ራስሽ አስቢ። አለመውለድሽ፣ ደህና ባል አለማግኘትሽ፣ ያ ለወደፊቱ ፊውቸርሽን እስቲ ስለዚህ ቤት አታስቢ። ይኸውልሽ እኛ እዚህ እኛ እንኳን ብንደግ ይኸውልሽ ካሪታስ የሚባል ነገር አለ። የጀርመን መንግስት እርዳታም ይሰጣል። መጥቶ ተርባችኋል እንዴ ብሎ ይሰጠናል። እስቲ ስለ ራስሽ አስቢ ማማዬ። ሰው ኢትዮጵያ ቁጭ ብሎ ያለ መጨረሻ ሀገር ቁጭ ብሎ ደሀ ሀገር ቁጭ ብሎ ስለ ጀርመን ያስባል። እኔ እኮ ስለ ኢትዮጵያ ስለ ሀገሬ ነው የማስበው። ስለ ኢትዮጵያ ስለ ሀገሬ ነው። ስንት ድሀዎች አሉ፣ ስንት የሚቀጠቀጡ ሴቶች አሉ፣ ስንት ጦርነት ላይ ያሉ ሰዎች አሉ። ኢቨን ለዚህ መንግስት አስብለታለሁ። ጦርነት ምንድን ነው የሚፈጠረው? ከራሴ ያለፌ ምክንያቱም እኔ ሰላም ነው ያሉት። ሰላም የምትነሽኝ አንቺን ናቸው። ሰላማችንን የሚነሳን ደግሞ ሲቀነደብ ልክ ይገባል። ወይ Baba. لا أبو قالت خلاص وجهك خلاص بدل بس بعدين قاعد أصل لا تعلم يقول لا تعلم يجلس ما فيه ما في مشكلة لا ما أبي أكبر أسوي كولجيت برا كولجيت برا خلاص شوف خلاص لا لا Okay.